በኃይሉ ሰላምን በማስፈራራት ገንዘብ ሊቀበላት ብዙ ነገር እያደረገ ይገኛል። አልማዝን ገለሻል እያለ እያስፈራራት ይገኛል። እንግዲህ ሰላምም ያው በጣም አዛኝና ለሰው ካላት ክብር የተነሳ አልማዝን እንደገደለቻት ነው እያሰበቻት ያለችው። በእርግጥ እንግዲህ አልማዝን በህይወት መኖሯን ሁላችንም አይተናል። በዛ ላይ እንግዲህ ቃልም ይህን አጋጣሚ ተጠቅማ ያው ሁለት ሆነው እሷን ለመበቀል እና የእሷን ንብረት ለመውረስ ብዙ ነገር ሲያደርጉም ነበር በመጀመሪያም። አሁንም እንግዲህ ይህን አጋጣሚ ተጠቅማ ያው በኃይሉን ጋር ሂዳ በኃይሉን ያለችው እንግዲህ ሁላችንም አይተናል። ሰላም ሰላም ብያለሁ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ትረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ እንግዲህ አደራ ድራማ ክፍል 66 እንዳየ ነው በኃይሉ በጣም ብዙ ነገር እያደረገባት ይገኛል። ሰላምን አንደኛ ነፍሰ ገዳይ ነሽ እያለም ከማስፈራራቱም የበለጠ ደግሞ ቤቷ በር ላይም ሄዶ ሰላም ነፍሰ ገዳይ የአልማዝ ነፍስ አጥፍተሻል በማለት ብዙ ነገር እያደረገባትና ቤቷ ላይም እየጻፈ ይገኛል። ይህንን አጋጣሚም ተጠቅማ እንግዲህ ያው ቃል በኃይሉ ጋር ሂዳ ነበረ። ከበኃይሉ ጋርም ከሄደች በኋላ 50% እንዲሰጣት ያው ጥያቄ አቅርባለት ነበር። እሱም ታሁን በኋላ ሞትሽን ብቻ ነው የምትጠባበቂው አይደለም 50% 5% አልሰጥሽም በማለት መልሶላታል። እሷም እንግዲህ ያው ማደርገውን ያደርጋለሁ ይሄ አልማዝ በህይወት እንዳለች ብትሰማ ምን እንደሚፈጠር ታውቃለህ ወይ በማለት ዝታበት ወጣለች። እንግዲህ ዝታም ከወጣች በኋላ ያው ሰላምን ብዙ ነገር ስትላት ነበረ። እንግዲህ ሰላም ያው እውነት ስለመስራት ያው መሞቷን ያው ያረጋገጠች ነው የመሰላት በህይወት እንዳለች ስለማታውቅ ቃል እንግዲህ ይህንን አጋጣሚ ተጠቅማ ያው ሰላም እንድታብድና ብዙ ነገር እንድትሆንላት ያው በማድረግ የተነሳ ሰላምን ብዙ ነገር ስትላት ነበረ። እናቴ አንቺ እንግዲህ የሰው ነፍስ አጥፍተሻል ከተባልሽ እስር ቤት ተገባሽ እድሜ ልክ ከተወሰነብሽ ምንድነው የምሆነው የት ነው የምገባው በማለት ያው ሰላምንም በጣም እያሰቃያቻት እና የጸጸት ስሜት እንዲሰማት እያደረገቻት ያው በዛ ላይ ደግሞ ብዙ ጭንቀትም እንዲፈጥረባት እያደረገች ትገኛለች። እንግዲህ ደስ የሚለው ደግሞ አሁን ላይ ብሌን በጣም ምርጥና አስተዋይ ልጅ ያው እንግዲህ እናቷ መሆኗን ያው አምና ተቀብላ ነበር። በመጨረሻ ላይ ደግሞ ሌላ ነገር በመሃል ያው የሚያጠራጥር ነገር ስለተፈጠረባት ያው እናቷ እንዳላደለ አሁን እያሰበች ትገኛለች። በእርግጥም ደግሞ እናቷ ናት። ያው ሰላምን ለማገዝ ብዙ ነገር እያደረገች ትገኛለች ብሌና። በጣም ደስ የሚለው ነገር ያው ብሌን ይሄንን ውሸትና ሴራ ለማጋለጥ ብዙ ነገር እየጣረች ትገኛለች። በእርግጥም ደግሞ ይሄንን ነገር ያው ትደርስበታል። የመጨረሻውን ያው እንደምታፍረጠርጠው ምንም ጥርጥር የለውም። ያው እንግዲህ ስልክም ደውላ ነበረ አልማዝ እህት ጋር ደውላ ነበር ከእናቷ ስልኳን ተቀብላ ያው አልማዝ በህይወት እንዳለች እና አልማዝንም ሊያገናኟት ባሉበት ቅጥፈት እንግዲህ አልማዝ እንዴት እንዳለሁና እንደሌለሁ ለምን ለሰው ትናገራለች? ማንስ ቢጠይቅሽ ለምን አለ ብለሽ ትናገራለች? በማለት ያው እንግዲህ እንዳታገኛት አድርጋለች። በእርግጥም እንግዲህ ድምጿንም ሰምታለች። ይህንንም ሰምታ ብሌን አላስቻላትም። ቀጥታ ሰላም ጋር ሄዳ ልትነግራት ሞክራና ልታሳምናትም ልታረጋጋት ሞክራ ነበር። በእርግጥ ሰላም ያው አልማዝ እንደሞተች ስላሰበች እና ስላሳመኗትም ጭምር ይሄን ነገር ሁሉ ለኔ እንደዚህ የምትኝ እኔ እንዳልጨነቅና እኔ ብዙ ነገር እንዳልሆንብሽ ከማሰብ የተነሳ ነው እረዳሻለሁ በማለት ያው ብሌንንም ልታምናት አልቻለችም። ብሌንም እንግዲህ እጅ አልሰጥም በማለት ያው ብዙ ነገር እያደረገች ትገኛለች። በጣም ደስ የሚል ነገር ነው እየሰራች እያለችው። እንግዲህ ቃልም ይሄንን የብሌንን ነገር ስታይ በጣም ደም አፈልቷል። እንግዲህ በመካከላችን ባትገቢ ጥሩ ነው እሰራልሻለሁ አሳይሻለሁ በማለት ያው በብሌንም እየዛተችባት ትገኛለች። እንግዲህ የቃል እናት ወይዘሮ ሀረግም በጣም ምርጥና አስተዋይ ሰው ናት። ያው ሰላም ወንጀለኛና ነፍሰ አጥፊ ከሆነች እንዴት ለፖሊስ አንጠቁም በማለት ከተነሳሳች በኋላ እንደገና ቃል ለኔ ብላ ነው ይሄን ሁሉ ነገር ያደረገችው ስትላት ተረጋግታለች። ቢሆንም ግን ወይዘሮ ሀረግ በጣም አስተዋይ ሰው ናት። ምክንያቱም አሁን ላይ ብዙ ሰው ልጅን አሳልፌ አልሰጥም በሚልበት ሰዓት ላይ ነው እንግዲህ ወይዘሮ ሀረግ የኔ ልጅ ዋሽታለች፣ አጭበርብራለች፣ እንዴት ይሄ ማንነትሽ አይገባሽም፣ የሰው በሰው ገንዘብ አትመጻደቂ እንዲህ አትሁኝ በማለት ያው ልጇንም እየመከረቻትና እያገተቻት ትገኛለች።
ልጅቱ ግን ያው ከጥፋቷ የምትመለስ አይደለችም። አሁንም በጥፋቷ ቀጥላበታለች። ይሁን ብሎም ደግሞ አሁን ላይ ብሌንና ዳግም ቀለበት በማድረጋቸውን በጣም እያበሳጫት ይገኛል። ይህንንም ነገር እንግዲህ ያው እንዲከሽፍና እንዲቀር ብዙ ነገር ጥራ ነበር፣ ግን አልተሳካላትም። ምክንያቱም እውነተኛ ፍቅርን ማንም ሰው ሆነ ምንም ነገር ሊያፈርሰው ስለማይችል ያው ዳግም በፊት ለፊቷ ለቃል እንግዲህ ለብሌን ቀለበት አድርጎላታል። ይሄንንም በመመልከት እንግዲህ ያው ፌንት ነቅላም ነበር። ፌንት ከነቀለችም በኋላ እንግዲህ ያው ብሌን ቤት ሄደችበት ቅጽበት እንግዲህ ለእናቷም ለሰላም ብዙ ነገር አድርጋ ብሌንን እንዲጠሏት አድርጋ ነበረ። በእርግጥ እናቱ ወይዘሮ ሀረግን ብትሆንም ሰላምን ብትሆንም እውነተኛውን ነገር ነው ያደረግሽው በማለት ነው እንደውም ለብሌን ደስታቸውን የገለጹላት። በጣም ደስ ይላል። በእርግጥም ብሌን ደስታና ፍቅር የሚገባት ሰው ናት። ምክንያቱም እሷ ለሰው ልጅ ከማዘን ውጭ ለሰው ልጅ ክፋት ምንም አይነት ነገር የላትም። ለሰው ልጅ ከማሰብ እና ለራሷን ከመጉዳት ውጭ ምንም ነገር ሌላ ክፋት ስለሌለባት ወይዘሮ ሀረግም ሰላምም በጣም በደስታ ነው የተቀበሏት። እንግዲህ ቃልም ይህንኑ የበኃይሉን ስራ አጋጣሚ በመጠቀም በኃይሉን ሄዳ ያው 50% እንዲሰጣት እና እንዲያካፍላት ቃል በቃል ሄዳ ጠይቀው ነበር። እንግዲህ በኃይሉን እንኳን ለአንቺ እንኳን 50% አይደለም 5% አልሰጥሽም፣ እንግዲህ አንቺ የመሞቻ ቀንሽን ብቻ ነው መጠባበቅ ያለብሽ በማለት ያው መልሷታል። ከመለሳትም በኋላ እንግዲህ ብሌና ያው ሰላምን ስታረጋጋ እና ስትነግራት የነበረውን ነገር በማዳመጥ ቀጥታ ለበኃይሉ ከደወለች በኋላ ያው የተፈጠረውን ነገር ስትነግረው በ50% እሰጥሻለሁኝ ምንም ነገር እንዳትነግራት እና ምንም ነገር እንዳታደርግ ማድረግ አለብሽ ብሎ ያው ለቃል ትዕዛዝ ሰጥቷታል። እንግዲህ ቃልም ይህንን ነገር ያው ለማክሸፍ እና ብዙ ነገር ለማድረግ ትሞክራለች። ምክንያቱም ግን እውነት ተደብቆ አይቀርም። ምንም ቢሆን እውነታው አንድ ቀን መፍረጥረጡ ስለማይቀር ብሌናም ደግሞ ይሄንን ነገር እውነቱን አረጋግጣ ሰላምን ነፃ ሳታወጣት ምንም ቢሆን ወደኋላ የምትልበት ጉዳይ የለም። መሆንም ያለበት ነገር ይሄ ነው። ምክንያቱም ሰላም ለሰው ልጅ ከማዘንና ከመጨነቅ ውጪ ክፋት የላትም። ይሄንንም እንግዲህ ቃል እያየናን ነው። አንዴ ጅብ በልቷት የሆነ አንዴ አሞራ በልቷት የሆነ እያለኝ ሰላምን ያው ጭንቅላቷን ሁላ እየበረዘቻት እና ሰላምን ያው ያልሆነ ቦታ ላይ እንድትወድቅ እያደረገቻት ትገኛለች። በእርግጥም እንግዲህ ሰላም ያው ከማዘን ለሰው ካላት ክብርና ከመጨነቅ የተነሳ አሞራ በልቷት የሆነ እንዴት ሆና የሆነ እያለ ብዙ ነገር በውስጧ እያውሰለሰለች ትገኛለች። በእርግጥም የሰላም ነፃነት በቅርቡ ተረጋግጦ የምናየው ይሆናል። እንግዲህ አልማዝን በቅርቡ መታ ያው ሰላምም ጋር እንደሚገናኙ ምንም ጥርጥር የለውም። አልማዝም እንግዲህ ቀጥታ በኃይሉ ጋር ሂዳ ያው ያደረገችውን ነገር ሁላችንም አይተናል። በኃይሉም እንግዲህ ቤት ዘግቶ ሊገላት ባላት ቅጽበት እንግዲህ ምን አይነት ድፍረት እንዳላትና ምን ብላ አስፈራርታው እንደለቀቃት እንግዲህ ሁላችንም አይተናል። በእርግጥም እንግዲህ ሰላም እውነታው ተጋልጦ ብሌንም ልጇ መሆኗን እንግዲህ ነፍሰ ገዳይም እንዳላደለች በቅርቡ የምናየው ይሆናል። ውድና የተከበራችሁ ወደ ቻናሌ ቤተሰቦች እንግዲህ ለዛሬ ያልኳ ቪዲዮ ይችን ትመስላለች። በቀጣይ ቪዲዮ እስከምንገናኝ ሁላችሁም ሰላማችሁ ብዙ ተተረፍረፍ ይበልልኝ እያልኩ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።